አልሲሲ ከአሜሪካ የምስራች ደረሳቸው። ትራምፕ በአባይ ጉዳይ በድጋሚ ጣልቃ ገቡ። አሜሪካና ግብጽ አዲስ ሴራ ይዘው መጡ። ትራምፕ ኢትዮጵያና ግብጽን ሊያደራድሩ ነው። በፉከራ መቀሌ አይገባም። ህወሓት ለጌታቸው ረዳ ጠንካራ ምላሽ ሰጠ። የህወሓት ቃል አቀባይ የጠቅላዩን አማካሪ አስጠነቀቁ። ኢራንን እንዳላጠፋ ተለመንኩኝ ትራምፕ። አነጋጋሪው የሳውዲና ኤሚሬትስ ልመና። ላቀድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ቶሎ እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አለያም በ0943 0848 38 ላይ ያገኙናል። አባይ ወንዝ የህልውና ጉዳይ ነው እያለች በተለያየ ጊዜ ከኢትዮጵያ ጋር የከረረ ሙግት ውስጥ የምትገባው ግብጽ አባይ ወንዝ ላይ የተገነባው የህዳሴ ግድብ ተጠናቆ ኢትዮጵያን መሞጎቷን አላቆመችም። በራሷ መንገድ ብላው ያልተሳካላት ግብጽ ወዳጇ በሆነችው አሜሪካ በኩል ተደጋጋሚ ዛቻዎችን ጭምር ስታሰማ የነበረ ሲሆን አሁንም ከወትሮ በተለየ መልኩ ከወደ አሜሪካ በምስራች መልኩ ትልቅ መረጃ ደርሷታል። ትራምፕ በአባይ ጉዳይ በድጋሚ ጣልቃ የገቡ ሲሆን አሜሪካ ኢትዮጵያና ግብጽ ልታደራድር መሆኑን የታወቀው ይህም ለግብጽ የምስራች ነው እየተባለ ሲሆን ለኢትዮጵያስ የሚለውን የምንመለከት ይሆናል። በሌላ መረጃችን ደግሞ በትግራይ ሊፈነዳ የተቃረበ የሚመስለው ፖለቲካዊ ትኩሳት የተባባሰ ሲሆን በቅርቡ መቀሌ ጠብቁ ላሉት ለጠቅላዩ አማካሪ ህወሓት ጠንካራ ምላሽ ሰጥቷል። ይህንንና ትራምፕ ኢራንን እንዳላጠፋ በፋርስ ሀገራት ተለመንኩ ማለታቸውን አክለን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከህዳሴ ግድቡ መጠናቀቅ በኋላም ቢሆን በአባይ ጉዳይ ተስፋ ያልቆረጠችው ግብጽ ከወደ አሜሪካ ያልጠበቀችው የምስራች እንደደረሳት እየተነገረ ይገኛል። ዶናልድ ትራምፕ በተደጋጋሚ በኢትዮጵያና ግብጽ መካከል ጦርነት ማስቆማቸውን መናገራቸው የሚታወስ ሲሆን ፕሬዚዳንቱ በድጋሚ በሁለቱ ሀገራት መካከል ድርድር ለማካሄድ ቀጠሮ መያዛቸውን እየተሰማ የሚገኘው የኢትዮጵያና ግብጽ ድርድር በኢትዮጵያ ከ14 ቀናት በኋላ የሚደረገው ምርጫ እንደተጠናቀቀ እንደሚጀምር የዲፕሎማቲክ ምንጮች እየተናገሩ ሲሆን ሰሞኑ ወደ ምስራቅ አፍሪካ ፊቷን ያዞረችው አሜሪካ የሁለቱ ሀገራት አደራዳሪ ሆናም ቀርባለች። ይህ በአሜሪካ አደራዳሪነት ይካሄዳል ተብሎ የሚጠበቀው ድርድር ለኢትዮጵያ እንደ መልካም ዜና እንደማይቆጠርም የአሜሪካን እንቅስቃሴ በቅርበት የሚከታተሉ ተንታኞች እየገለጹ ይገኛሉ። ተንታኞቹ እንደ ምክንያትነትም የአሜሪካው ፕሬዝዳንት ትራምፕ በተደጋጋሚ ግድቡ በእኛ ወጪ ነው የተገነባው፣ ከፈለግን ግብጽ ግድቡን እንድትመታው ማድረግ እንችላለን ማለታቸውን ጠቅሰዋል። ትራምፕ ለግብጽ ስስ ልብ እንዳላቸው የሚጠቅሱት እነዚህ ተንታኞች ከዚህ አንጻር ግብጽና ኢትዮጵያ በአባይ ግድብ ዙሪያ ወደ ድርድር መምጣታቸው ኢትዮጵያን የሚያሳጣት ነገር እንደሚኖር እየገለጹ ይገኛሉ። ተንታኞቹ ከገለጿቸው ጉዳዮች ዋነኛው ደግሞ ግብጽ በተደጋጋሚ ስታነሳ የነበረው ግድቡን እኔ ላስተዳድረው የሚል ጥያቄ በአሜሪካ በኩል ትኩረት ተሰጥቶት ሊጤንበት እንደሚችልና ምናልባትም አሁን ላይ ከኢትዮጵያ ጋር ግንኙነቷን እያደሰች የምትገኘው አሜሪካ የኢትዮጵያን እጅ ልትጠመዝዝ ትችላለች የሚለው ነው። አሜሪካና ግብጽ ስትራቴጂካዊ ወዳጅነት እንዳላቸው የሚታወቅ ሲሆን ፕሬዚዳንት ትራምፕና አልሲሲም በቅርቡ ተገናኝተው ስለ ኢትዮጵያው ህዳሴ ግድብና ሌሎች ጉዳዮች መምከራቸውና የጋራ አቋም መያዛቸው አይዘነጋም። አሜሪካ ከኢራን ጉዳይ ጎን ለጎን በአፍሪካ ቀንድ እየተስተዋሉ የሚገኙ ፖለቲካዊ እንቅስቃሴዎችን በትኩረት እየተከታተለች እንደሆነ እየተገለጸ ሲሆን የትራምፕ አማካሪም አሜሪካ በምስራቅ አፍሪካ ላይ ያላትን አቋም ከቀናት በፊት በይፋ መግለጻቸው አይዘነጋም። የፕሬዚዳንት ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ብሎስ ከቀናት በፊት ከተለያዩ ሚዲያዎች ጋር ቃለ ምልልስ ባደረጉበት ወቅት የተለያዩ አሜሪካ በምስራቅ አፍሪካ ትኩረት የምትሰጣቸውን ጉዳዮች እያነሱ ሲሆን ከነዚህ ጉዳዮች መካከል የኢትዮ ግብጽ ጉዳይ መካተቱ ምናልባትም አሜሪካ ከወትሮ በተለየ ለጉዳዩ ልዩ ትኩረት እንደሰጠችው አመላካች ነው እየተባለ ይገኛል። አማካሪው በዚህ ቃለ መጠይቃቸው ሌላው የጠቀሱት የሱዳን ሁኔታ ሲሆን ፕሬዚዳንት ትራምፕም የተባባሰው ሰብአዊ ቀውስ ለመፍታት ፍላጎት እንዳላቸው ማስረዳታቸውን ገልጸዋል። በበርሊን በተካሄደውና 22 ሀገራትና ዓለም አቀፍ ድርጅቶች በደገፉት ለሱዳን ግጭት ሰላማዊ መፍትሄ ለማምጣት በተቀረጸው ማዕቀፍ ላይ አጽንኦት መስጠታቸውን የተናገሩት ማሳድ ብሎስ ሲጨምረውም የሰብአዊነት ተኩስ አቁም እንዳይደረግ እንቅፋት የሚፈጥሩትና ለሁለቱም ተፋላሚዎች ወታደራዊ ድጋፍ የሚሰጡ አካላት ከድርጊታቸው እንዲቆጠቡ አሳስባለሁ ብለዋል። ለሱዳን ዘላቂ ተኩስ አቁም እንደሚያስፈልጋትና በሱዳናውያን መካከል ሁሉን ያሳተፈ ውይይት ተደርጎ ሰላማዊ የስልጣን ሽግግር እንዲደረግም ጠይቀዋል። ማሳድ ብሎስ በማስከተል እንደገለጹት በእነዚህ ቃለ ምልልሶች
መለሶች የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ጉብኝት አስመልክተው ማብራሪያ ሰጥተዋል። የውጭ ጉዳይ ሚኒስትሩ በአሜሪካና ኢትዮጵያ የሁለትዮሽ ውይይት ላይ መሳተፋቸውን የገለጹት አማካሪው ከዚህ ጎን ለጎን በተለያየ ጉዳይ ላይ ውይይት መካሄዱን አስታውቀዋል። ከነዚህ መካከልም በአባይ ወንዝ ላይ ሁለቱም አካላት ስምምነት ላይ እንዲደርሱ ፕሬዝዳንት ትራምፕ የሚፈልጉ መሆኑን ለውጭ ጉዳይ ሚኒስቴር የተገለጸላቸው መሆኑን ጠቅሰው በቀጠናው መረጋጋትን ለማስፈን ድጋፍ በመስጠት ላይ ውይይት መደረጉንም አስረድተዋል። በቀጣይ መረጃ አዲስ ተመሰረተ በተባለው የትግራይ ለውጥ ምክር ቤት መድረክ ላይ በአቶ ጌታቸው ረዳ የተደረገው ንግግር በትግራይ ፖለቲካ ውስጥ ትልቅ መነጋገሪያ ሆኗል። አቶ ጌታቸው በንግግራቸው ወቅት ወደ መቀለ መመለሳቸው የማይቀርና የቅርብ ጊዜ ጉዳይ መሆኑን በሙሉ ልብ በሙሉነት ገልጸዋል። በተለይም በአጭር ጊዜ ውስጥ ወደ መቀለ እንደምንገባ በውስጤ ምንም አይነት ጥርጣሬ የለኝም በማለት ኃይሉ ዋና ከተማውን መልሶ ለመቆጣጠር በከፍተኛ ቁርጠኝነት እየሰራ መሆኑን አውጀዋል። ይሁን እንጂ ይህንን የአቶ ጌታቸው ረዳ የልበ ሙሉነት መግለጫ ተከትሎ ከህወሓት ቃል አቀባይ ከአቶ ሚካኤል አስገዶም የተሰጠው ምላሽ እጅግ የበረታና ፊት ለፊት የተጋረጠ ነበር። ቃል አቀባዩ ድርጊቱን የብሔራዊ ክህደት ጥግና የጭንቀቶች መገለጫ ሲሉ በጽኑ ኮንነውታል። አቶ ሚካኤል አስገዶም በሰጡት በዚህ ምላሽ ጌታቸው ላይ የሚታየውን እንቅስቃሴ ከከፍተኛ የውስጥ አለመረጋጋትና ከህሊና ወቀሳ የመነጨ መሆኑን በመግለጽ ጠንከር ያለ ቃላትን ተጠቅመዋል። ቃል አቀባዩ በማስከተል በሌሊት በተኛህበት ታልማለህ፣ ከዚያም የመቀለ መንደሮች ይታዩሃል። ያኔ ክህደትና ክህደት ፈጽመህ ወደ አዲስ አበባ የመጣህ መሆንህን እንደገና ታስባለህ። ከዚያም ህሊናህ ይወቅስህና ታብዳለህ በማለት የአመራሮችን ስነ ልቦናዊ ሁኔታ ገልጸዋል። ነገ መጣው ከነገ ወዲያ መጣው እያልክ ትፎክራለህ፣ ታውጃለህ። ይህም አይሳካም፣ ከባድ ነው ካሉ በኋላ ወደ ሌላ እብደት በመሸጋገር መብረቅና ነጎድጓድ እንዲረዳቸው መማጸን እንደጀመሩም ተናግረዋል። ይህንን ሁኔታ የተረበሸ ህይወት፣ የባከነ ማንነትና አደጋ ላይ ወደቀ ህልውና መገለጫ እንደሆነም ገልጸዋል። በመጨረሻም ወደ መቀለ መግባት የሚቻለው በይቅርታና በትግራይ መንግስት ፍቃድ ብቻ መሆኑን ቃል አቀባዩ አቶ ሚካኤል አስገዶም አስገንዝበዋል። እንዲህ አይነቱ በፉከራ የታጀበ አካሄድ መቀለ ከመግባት ባለፈ በአሁኑ ወቅት በአዲስ አበባ ለመኖርም ዋስትና የማይሰጥ የጭንቀት መግለጫ መሆኑን በመጥቀስ ምላሻቸውን አጠቃለዋል። ይህ የህወሓት ቃል አቀባይ የሆኑት የአቶ ሚካኤል ምላሽ እነ አቶ ጌታቸው ረዳ በምክር ቤቱ መክፈቻ ላይ ከሰጡት ንግግር በኋላ ከወደ ትግራይ የተሰማ የመጀመሪያው ምላሽ ነው። ይህ ጌታቸው ረዳ በተገኙበት እሁድ ግንቦት 9 2018 ዓ.ም በአዲስ አበባ የተመሰረተው የትግራይ ሰላምና የለውጥ ምክር ቤት ከዓላማዎቹ መካከል አንዱ በመፈንቅለ መንግስት ትግራይን እየተቆጣጠረውን ኃይል ማስወገድ መሆኑን በጌታቸው የሚመራው ስምረት ፓርቲ ለቢቢሲ ተናግረዋል። የፓርቲው የሚዲያና ኮሚኒኬሽን አስተባባሪ የሆኑት ብርሃነ ገብረ ኢየሱስ ከቢቢሲ ጋር በነበራቸው ቆይታ የለውጥ ፈላጊዎች እንቅስቃሴ የተባለ ቡድን ከተለያዩ ፓርቲዎች፣ ታዋቂ ግለሰቦችና ተጽዕኖ ፈጣሪዎች ተውጣጥቶ በትግራይ መሰረታዊ ለውጥ ለማምጣት ላለፉት 7 ወራት ሲመክር እንደነበረ ተናግረዋል። እነዚህ የለውጥ ፈላጊዎች በምርጫ ቦርድ እውቅና ያገኙ 4 ፓርቲዎች እንዲሁም ታዋቂ ሰዎች መሆናቸውን ጨምረው ገልጸዋል። አቶ ብርሃን አክለውም የለውጥ ፈላጊ ኃይሎች የተባለው ቡድን ወደ ምክር ቤት ሲያድግ በክልሉ የሚገኙ ከተጽዕኖ ፈጣሪዎች ወደ 7 የሚሆኑ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ታዋቂ ሰዎች፣ የሚዲያ አካላት፣ ማህበራትን አካቶ እሁድ ግንቦት 9 2018 ዓ.ም በይፋ ምክር ቤቱ መመስረቱን ተናግረዋል። ስምረት ፓርቲ በትግራይ ክልል ተመዝግበው ከሚንቀሳቀሱት ከባይቶና፣ ካርና ትግራይ፣ ከትንሳኤ ሰባ እንደርታና ከሌሎች የፖለቲካ ፓርቲዎች እንዲሁም ከሲቪክ ማህበረሰቦች ጋር በመሆን የትግራይ ሰላምና ለውጥ ምክር ቤትን አቋቁሟል። በቀጣይ መረጃ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ሊፈጽሙት የነበረውን ጥቃት ማራዘማቸውን አስታውቀዋል። የባለሰላጤው ሀገራት ሳውዲ አረቢያ፣ ኳታርና አረብ ኤሚሬቶች እንዲሁም ሌሎች ሀገራት ኢራን ላይ ጥቃት እንዳይሰነዘር ጠይቀውኛል ብለዋል ትራምፕ በመካከለኛው ምስራቅ የሚገኙ ቁልፍ የአሜሪካ አጋር ሀገራት መሪዎች ከቴህራን ጋር የሚደረገው ድርድር እንዲቀጥል ሲሉ ማክሰኞ ታቅዶ የነበረው ወታደራዊ ጥቃት እንዲራዘም እንደጠየቋቸው ገልጸዋል። ሆኖም ስምምነት ላይ መድረስ ካልተቻለ ዩናይትድ ስቴትስ መጠነ ሰፊ ጥቃት ለመሰንዘር በተጠንቀቅ ላይ መሆኗን አስጠንቅቀዋል። ይሁን እንጂ ተቀባይነት ያለው ስምምነት ላይ መድረስ ካልተቻለ የአሜሪካ ጦር ኃይሎች ለሙሉና ለመጠነ ሰፊ ጥቃት በተጠንቀቅ እንዲቆዩ መምሪያ መስጠቱን አክለው ገልጸዋል። ሰኞ ዕለት የመድኃኒት ዋጋን በተመለከተ በተዘጋጀ መግለጫ ላይ ለተገኙት ጋዜጠኞች ትራምፕ ሲናገሩ አንድ መፍትሄ ላይ የመድረስ በጣም ጥሩ ዕድል ያለ ይመስላል። በቦምብ ሳናወድማቸው ይህንን ማድረግ ከቻለን እኔ በጣም ደስተኛ ሆናለሁ ብለዋል። ይህ መግለጫ የወጣው የአሜሪካው ፕሬዝዳንት ቀደም ሲል ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ የኳታሩ አሚር ታሚም ቢን ሐማድ፣ የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን አልሳውዲና የተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ ለነገ ታቅዶ የነበረውን በኢራን እስላማዊ ሪፐብሊክ ላይ የሚሰነዘረውን ወታደራዊ ጥቃት እንድንገታው ጠይቀውኛል የሚል ሀሳብ ካሰፈሩ በኋላ ነው። ትራምፕ አክለውም የባለሰላጤው ሀገራት መሪዎች በአሁኑ ወቅት ከባድ ድርድሮች እየተካሄዱ መሆናቸውን እንደነገሯቸውና አሁንም በዲፕሎማሲው መንገድ ስምምነት ላይ መድረስ እንደሚቻል እምነታቸውን እንደገለጹላት ተናግረዋል።
ትራምፕ የቀረበው የውል ረቂቅ ኢራን የኒውክሌር መሳሪያ እንዳታገኝ የማያወላውል እገዳን የሚያካትት መሆኑን ገልጸው ይህ ጉዳይ ለማንኛውም ስምምነት ዋነኛ ቅድመ ሁኔታ መሆኑን አስገንዝበዋል። በመርካቶ ተክለ ሃይማኖት የንግድ ባለቤት ለመሆን ታላቅ ዕድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። መርካቶ ላይ ዛሬ ኢንቨስት ማድረግ የንግዶን የወደፊት ጉዞ ማረጋገጥ ነው። ልብ ይበሉ፣ እኛ ጋር ልዩ የሚያደርገን አንድ ነገር አለ። ለጋራ መጠቀሚያ ወይም ኮመን ኤሪያ ተብሎ የሚከፈል ምንም አይነት ተጨማሪ ሂሳብ አይኖርቦትም። ይህ ማለት ሙሉ ክፍያው ለገዙት ካሬ ብቻ የሚውል ይሆናል። ያሉን የካሬ አማራጮች በጣም ውስኖች ናቸው። እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አሊያም በ0943 0848 38 ላይ ያገኙናል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።